በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ኦርቶዶክሳውያን የፈለገ አእምሮ ሚዲያ ተከታታዮች ሁላችሁም በሀገር ውስጥም በሀገር ውጭም ያላችሁ እንደምንሰነበታችሁ ልዑልና ቅዱስ አምላካችን እግዚአብሔር የጠበቀን ያልተለየን ክብርና ምስጋና ይድረሰው። እናታችን ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን በረከታቸው አይለየን፣ ክብርና ምስጋና ይድረሳቸው። ለእናንተም እንደሚገባችሁ አምላካችን እግዚአብሔር ያከበራችሁ ደሙን ያፈሰሰላችሁ በስጋው በደሙ የዋጃችሁ በመስቀሉ የገዛችሁ ውድ ኦርቶዶክሳውያን ክብርና ምስጋና ለእናንተም ይድረሳችሁ። በያላችሁበት ናችሁ አምላካችን እግዚአብሔርን ያመለካችሁ የጸናችሁ ሁሉ በሃይማኖት መጽናትን በምግባር መቅናትን አድሎን እስከ ዘላለሙ እንጸና ቅዱስ ፈቃዱ ይሁንልን። ባለፈው ሳምንት ሃይማኖት የተገለጠ ነው ብለን የተገለጠበትን መንገድ እያየን መተን ነበር እና ያው እንደተመለከትነው ለመላእክት ተገልጧል፣ ለአዳም ተገልጧል፣ ለአቤል በመስዋዕት ተገልጧል፣ ለኖህ በመርከብ ተገልጧል፣ ለአብርሃም በድንኳን ተገልጧል። በጠቅላላ ለነቢያት ሁሉ የተገለጠበት መንገድ ነውና እንዲህ እየተገለጠ የመጣ ነው። እንዴት ተገለጠ የሚለውንም በዘፈቀደ እርሱ በወደደው መጠን ለመላእክት በብርሃን፣ ለአዳም በሰኮና ብእሲ፣ ለአቤል በመስዋዕቱ በአምሳለ እሳት ተገልጦለታል። ለአብርሃም በሰው አምሳል ተገልጦለታል። እንዲሁ በመሳሰሉት ነገር ለነ ዳንኤል ከረጅም ተራራ ተፈንቅሎ በሚወርድ ድንጋይ ትልቅ ድንጋይ በመሳሰሉት በበርካታ ነገሮች በብርሃን ተገልጧል፣ በእሳት ተገልጧል። የተገለጠባቸው መንገዶች በርካታ እንደሆኑ በባለፈው በነበረን መርሃ ግብር አይተናል። ለነማን ተገለጠ ካል ለቅዱሳን መላእክት የመጀመሪያው ነው። ከዚያ ለቅዱሳን ሰዎች ነው የተገለጠው። ለምን ለነዚህ ተገለጠ የሚለውን ያነሳን እንደሆነ ለነዚህ የተገለጠበት ምክንያት አንደኛ ስለሚሹት፣ አንደኛ ስለሚፈልጉት ለሚፈልጉት እግዚአብሔር ይገለጣል። ስለፈለጉት በቃ አብርሃም ተመኘ ከመ ይራይ ዕለቴ የኔን ቀን ያይ ዘንድ አብርሃም ተመኘ ስለተባለ መመኘታቸው እግዚአብሔር ማየት መፈለጋቸው እንዲገለጥላቸው ሆኗልና ስለፈለጉት እግዚአብሔር ለሚፈልጉት ሰዎች ቅርብ ነው። ቅሩብ እግዚአብሔር ለየዋሃነ ልብ ልባቸው ቅን ለሆነ ሰዎች እግዚአብሔር ቅርብ ነው። ስለዚህ እንዲገለጽላቸው ሌላኛው እንዲገለጽላቸው ሆነው ስለተገኙ፣ ሁለተኛ እንዲገለጽላቸው ሆነው ስለተገኙ እግዚአብሔር ይገለጽላቸዋል። የመጀመሪያው ስለሚሹት ነው። ሁለተኛው እንዲገለጽላቸው ሆነው ስለተገኙ በጣም ለእግዚአብሔር ቅርብ የሆነ ልቡና ይዘው ቢገኙ ተገልጽላቸው። ሶስተኛ እግዚአብሔር የተገለጸላቸው ለምንድን ነው ከተባልን ቅዱሳን የእግዚአብሔር መገለጫዎች ስለሆኑ የእግዚአብሔር መገለጫዎች ነው። መንክር እግዚአብሔር በላይ ለቅዱሳን ነው። እግዚአብሔር በቅዱሳኑ አድሮ የሚሰራው ድንቅ ነው አለ ነብይ። እግዚአብሔር ነው ድንቅ ነው በቅዱሳኑ አድሮ የሚሰራው ከማድነቅ የዘለለ ሌላ የለም። ስለዚህ እግዚአብሔር የሚገለጥባቸው ስለሆኑ መገለጫዎቹ ናቸውና እግዚአብሔር በቅዱሳን ለቅዱሳን ተገልጾላቸዋል። ይሄ የተገለጸበት መንገድ ነው። ስለዚህ ሃይማኖት የተገለጸ ነው፣ ለቅዱሳን የተገለጸ ነው። የተገለጸው በዘፈቀደ እሱ በወደደው መንገድ ነው ካል ውድ ኦርቶዶክሳውያን የፈለገ አእምሮ ሚዲያ ተከታታዮች ሁላችሁ ሚዲያችን እየተከታተላችሁ ትምህርቱን እያገኛችሁ እንደሆነ ግልጽ ነው። ነገር ግን ይህን የደረሳችሁን መልካም ሐሳብ ለሌሎቹ ማዳረስ ሐዋርያው ቅዱስ ጳውሎስ መልእክቱን ጽፎ ለፌቤል ለጢሞቴዎስ እንካ ይህን ለሮም ክርስቲያኖች ይህን ለቆሮንቶስ ክርስቲያኖች አድርስላቸው እያለ ይልክ እንደነበረው ሁሉ እናንተም ጢሞቴዎሳዊ ፌቤናዊ ግብራችሁን ለሌላው ማዳረስ የምትችሉበት መንገድ ሰብስክራይብ በማድረግ ለሌላው ማዳረስ እንዳለባችሁ አትርሱ። በትምህርቱ በኩል ያላችሁን ሐሳብ በነጻነት አቅርቡ። ተከታታይ ትምህርት ስለሆነ ለእናንተ በሚሆን ደረጃ ለማቅረብ ጉባኤታችን አስቦ የተዘጋጀ ስለሆነ የእናንተን ሐሳብ እንቀበላለን። እናንተ ደግሞ የኛን ሐሳብ ለሌሎቹ በማዳረስ በኩል ተግታችሁ ነቅታችሁ ጉባኤታችን እንድትደግፉ እንድታበረታቱ በሕያው እግዚአብሔር ስም እናሳስባለን። እንግዲህ እኔና እናንተ የሚጠበቅብን የተገለጸውን እግዚአብሔር መቀበል ማመን ነው እንጂ ስለ ሃይማኖት መጨመርም መቀነስም ስልጣን የለን። ስለዚህ ሃይማኖት የተቀበልነው ነው። ያን የተገለጠውን እግዚአብሔር ትክክል ነው፣ እውነት ነው። የተገለጠው የዓለም ፈጣሪ ነው። እርሱ እንደነገረን ፈጣሪያችሁ እኔ ነኝ እንዳለን እርሱ ነው ብሎ መቀበል ነው። ሃይማኖት የምንቀበለው። ስለዚህ ሃይማኖት የተቀበልነው እስከሆነ ድረስ ሃይማኖትን ተቀብለን ለሌሎቹ የምናቀበለው
ከአባቶቻችን ተቀብለነዋል። በትውፊት በባለፈው በመጀመሪያው ክፍለ ጊዜ ሃይማኖት በትውፊት የተቀበልነው ነው እንዳልነው ሁሉ ይህን የተቀበልነውን ለሌሎቹ የምናቀበለው ነው። ከዚያም በተጨማሪ ሃይማኖት የምንጠብቀው ሃይማኖት የምንጠብቀው ለምን እንጠብቀዋለን ካል አንደኛ የተቀበልነው ስለሆነ መጠበቅ ይገባል። ተቀበለነዋል። ስንቀበለው ቅሉ እንድንጠብቀው ነው። አዳም እግዚአብሔር ከተገለጸለት በኋላ አድርግ አታድርግ ተብሎ ትእዛዝ ነው የተሰጠው። ስለዚህ ሃይማኖት ማለት ያ የተገለጸው እግዚአብሔር የተናገረው ነገር መፈጸም ማድረግ፣ አድርግ ያለውን ማድረግ፣ አታድርግ ያለውን አለማድረግ ስለሆነ የምንጠብቀው የተቀበልነው ስለሆነ ነው። አደራ ጥብቅ ሰማይ ሩቅ ይላሉ አባቶቻችን። ስለዚህ የተቀበልነው አደራ ስለሆነ እንጠብቀዋለን። የተቀበሉትን ነገር አጽንቶ መጠበቅ እንዲገባ ሃይማኖቴ አቀብኩ ይላል ሐዋርያው ቅዱስ ጳውሎስ። እኔ ሃይማኖቴን ጠብቄያለሁ። በኋላም ለልጁ ለጢሞቴዎስ ሲያቀብለው ምን አለ? እቀብ ማኅፀንተከ ጢሞቴዎስ አደራህን ጠብቅ ብሎ ተናግሯል። አንደኛ ጢሞቴዎስ ምዕራፍ 6 ላይ ጠብቅ አደራህን ጠብቅ ተብሎ ተናግሯል። ስለዚህ ሃይማኖት የተገለጠ ነው፣ የተቀበልነው ነው፣ የምንጠብቀው አንደኛ የተቀበልነው ስለሆነ፣ ሁለተኛ ስለሚጠብቀን ብንጠብቀው ይጠብቀን። ሕግጋትን የምንጠብቃቸው አይደሉም፣ እነርሱ ይጠብቁናል እንጂ እንደተባለው ስንጠብቀው ይጠብቀን። ለመጠበቅ እኔና እናንተ ስርዓቱን ማክበር ነው። ስርዓቱንና ሕጉን ስናከብር ደግሞ ከፈተና ከመከራ ከደዌ ከኃጢአት ከርኩሰት ከመሳሰሉት ነገሮች ሁሉ ይጠብቀናል ማለት ነውና ስለሚጠብቀን እንጠብቀዋለን። ከምን እንጠብቀዋለን ከተባለ አንደኛ የምንጠብቀው ከምንድነው ከተባለ ከሌባ ከቀጣፊ ከወንበዴ ይጠበቃል ሃይማኖት። ሌባ ቀጣፊ ወንበዴ ሶስቱም የተለያዩ ናቸው። እንደሚታወቀው ሌባ አዩኝ አላዩኝ ሰው አለ የለም ብሎ የሚሰርቅ ነው። ቀጣፊ አግበብቶ አጭበርብሮ ያልሆነውን ነገር በቃ ፎርጅዱን እውነተኛ ነው በማለት በማግባባት አታሎ የሚወስድ አታላይ ነው። ወንበዴ ሰው ኖረ አልኖረም ቀምቶ ይዞ የሚሄድ ወንበዴ ይባላል። እና በሃይማኖትም እንደዚህ አይነት አሉ። እንደነዚህ ሶስቱ በሃይማኖት አሉ። አዩኝ አላዩኝ ብሎ እንደሚሰርቁ ሁሉ ፍቶታት እኩያት አጣው ርኩሳት አሉ። እንደ ቀጣፊ አግባብቶ እንደሚወስዱ መናፍቃን አሉ። በቃ ይሄ ሃይማኖት እንደዚህ ነው። የግለሰቡን ድካም ስራቱን ክብደት ምናምን አጭበርብረው በጨርቅላቂ በሳንቲም ድቃቂ የሚወስዱ እነዚህ ሃይማኖትን የሚሰርቁ ናቸው። እንዳትሰረቁ ክርስቲያኖች። ወንበዴ የተሰኙ አጋንንት መናፍቃን ጳጳሳት አላውያን ነገስታት ወንበዴዎች ይባላሉ። እጅግር በስለት ለጣዖት ካልሰገድክ ብለው እንደነ ድርጣድስ እነ ቅድስት አርሴማን በሰይፍ ሲያስፈራሯቸው አንገታቸውን ሲቆርጧቸው እንደነበሩ እነ ቅዱስ ጊዮርጊስን በመንኮራኮር ይፈጯቸው የነበሩ ሃይማኖታችሁን ቀይሩ ለህፃናት የማይራሩ እነ ቅዱስ ቂርቆስን የመሳሰሉ ህፃናትን ሳይቀር አይናቸውን በፈላት እያወጡ ያሰቃዩቸው የነበሩ ይሄ ወንበዴ ይባላል። በጋድ ሃይማኖትን ካድ አዩኝ አላዩኝ ብሎ እኛ ከጸሎት ጾም ከበጎ ነገር ከሥርዓተ ቤተክርስቲያን ከምስጢራት ስንርቅ ደግሞ አጋንንት ቀስ እያደረጉ ልቡናችንን እያሰነፉ በሌቦች አጋንንት፣ በአጭበርባሪዎች መናፍቃን፣ በወንበዴዎች ነገስታትና አያላን ነገስታትና መናፍቃን ጳጳሳት በወንበዴዎች እንደነ ፎላቃሲስ ጥር 30 ስንክሳር ላይ ያለው በጣም በእጆቹ ያመነኮሳቸውን ስለ ገንዘብ ብሎ ቀጥቅጦ የገደለ ጳጳስ የተሰኘ ግን የጵጵስና ግብር የሌለው በጣም አምላኩን እስከ መሸጥ የደረሰ እንደ ይሁዳ አይነት በክህነቱ ውስጥ ያሉ የክህነት ስራ የማይሰሩ በጵጵስና ውስጥ ያሉ ለቋንቋ ለዘር ለፖለቲካ አደሮች የሆኑ ህዝበ ክርስቲያን ሲገደሉ ሲጨፈጨፉ ጉዳይ የሌላቸው እንደነዚህ አይነት መናፍቃን ጳጳሳት ይባላሉ። ስለዚህ አላውያን ነገስታት መናፍቃን ጳጳሳት እንደ ወንበዴ በግን ሃይማኖቱ እንዲጠፋ የሚሰሩ እነሱ ናቸው ማለት ነው። ስለዚህ የምንጠብቀው ነው። እንዴት እንጠብቀዋለን ከተባለ መሳሪያ በመያዝ ቅንቱ ሀቁ የልብከው ልቡናችንን በመታጠቅ የመንፈስ ቅዱስን ዝናር ታጠቁ ዝውቱ ቃለ እግዚአብሔር ይሁን ቃለ እግዚአብሔር ነው። ስለ ሃይማኖት ጥንቅቅ አድርጎ በማወቅ ከሌባ ከቀጣፊ ከወንበዴ ለመዳን ሃይማኖቱን ጠንቅቆ ማወቅ ያስፈልጋል። ስለዚህ ያን ለማድረግ ደግሞ መንፈሳዊ መሳሪያ የተባለ ጾም ጸሎት የመሳሰሉት አባቶቻችን ሃይማኖታቸውን የጠበቁበት አጋንንት ጾም ጸሎት ካለበት ህይወት አይቀርብም። ሐዋርያት
አንድ የታመመ ሰው መጥቶ ከእግራቸው ወደቀ። ቢወልቁ ቢነሱ አልድንላቸው፣ ጋኔኑ አልወጣል። ሄደው ወደ ጌታችን በእናንተ ስእነ አውጽኦቶ ለዚህ ጋኔን፣ ይህን ጋኔን መውጣት ያልቻል ነው ለምንድን ነው አሉት። ዝንቱ ዘመድ ይወጽ ዘንበለ ጾም ወጸሎት፣ እንዲህ ያለው ሰይጣን ያለ ጾም ያለ ጸሎት አይወጣም ተብሎ። ስለዚህ በሰይጣን ሃይማኖታዊ የሆኑ ነገሮችን የምትፈተኑ መንፈሳዊ ነገሮቻችሁን ዝቅ ቅንስ ብሎባችሁ በቤተ ክርስቲያን በኩል ያሉት ምስጢራት ቀንሰውባችሁ ለይታችሁ አልመጥንላችሁ ያሉ ሰዎች ካላችሁ እናንተ በጾም በጸሎት መትጋት ይጠበቅባችኋል። በጾም በጸሎት መትጋት ያስፈልጋል። ስለዚህ እነዚህ በዚህ ደረጃ ያሉ ሰዎች ናቸው ማለት ነውና ሃይማኖት ከእንደዚህ ያለ ይጠበቃል። አጥር በማጠር ወይኔን ተከልኩት አጥር አጠርኩለት ጉድጓድ ቆፈርኩለት እንደተባለው ሁሉ አጥር የተሰኙት ምግባራት ናቸው። አንድ ሰው ሃይማኖት አለኝ ሲል ምግባራትን መስራት መቻል አለበትና ሃይማኖት የተገለጠ ነው። ሃይማኖት የተቀበልነው ነው። ሃይማኖት የምንጠብቀው ነው። ሌላኛው ሃይማኖት የማናየውን ነገር የምናይበት ነው። ሃይማኖት የማይታዩ ነገራት የምናይበት ትልቅ መንገድ ምንድነው ካል ለምሳሌ የማናየውን እግዚአብሔርን ማየት የምንችለው ስናምን ነው። እግዚአብሔርን ማየት የምትፈልጉ ካላችሁ ማመን ስታምኑት እግዚአብሔር ይገለጻል። ስታምኑት እግዚአብሔር የምትጠይቁትን ይመልስላችኋል። ስታምኑት እግዚአብሔር በምትፈልጉት በምትችሉት እንዳይማኖታችሁ ጽናት እንዳይምሯችሁ ስፋት ይገለጻል እግዚአብሔር። ይገለጻል እግዚአብሔር። አንድ ባህታዊ ቤተ መቅደስ ገብተው ሲጸልዩ ሌሎቹ መነኮሳት ሥርዓተ ጸሎታቸውን አድርሰው ወጡ። እኛ አባት ከቤተ መቅደሱ ገብተው ዘገዩ እና ተረኛው የቤተ መቅደሱ አገልጋይ አባ ይውጡ፣ ቤተ መቅደሱን ሊዘጋ ነው፣ ይበቃል፣ የጸሎት ሰዓት አልቋል፣ ይመለሱ ሲላቸው በቃ እንዴት ብዬ አይኔን ከክርስቶስ እንዴት አድርጌ ልንቀለው እየተነጋገርን ተው እንጂ በቃ ልክ በማየት ደረጃ ይነጋገሩት ነበርና በጣም መስኑ ለአምላክ ያርሳኒ ፍቶተ ዝንተ ዓለም ማር ይስሐቅ በተሰኘው የመነኮሳት መጽሐፍ ላይ የምናገኘው የጌታዬን መመልከትና ከጌታዬ ፊት መቆሜ ዓለምን አስረሳኝ ይላሉ። አያችሁ ክርስቲያኖች፣ ሰው ቤተ ክርስቲያን ሲሄድ ዓለምን ረስቶ እግዚአብሔርን እስከማየት መድረስ እግዚአብሔርን እስከማየት መድረስ ተገልጾላቸዋል። ሁለት ባህታውያንም በአንድ በረሃ ይኖራሉ እና ሁለቱም በባት ጸንተው ነው የሚኖሩት። አንዱ በተለይ እንደው ህብስቱ ተለውጦ ስጋ ወይኑ ተለውጦ ደም መሆን እንደምን ይቻላል እያለ ሲጠራጠር ሲያወጣ ሲያወርድ ይኖር ነበር እና አንደኛው በእቶ ተገለጸለት፣ የወንድሙ አስተሳሰብ ተገለጸለት እንዴት እያለ እንደሚጠራጠር ሄደና ወንድሜ አለው ያንን የሚጠራጠረውን፣ አቤት እኔማ የስጋው ደሙ ነገር ሲረቅብኝ ይኖራል አለ። የሱ ነው ጥያቄው እኮ ይሄ የሚጠራጠረውን ሰው ነው እንዴ በቃ ሲረቅብኝ እንደው እየረቀቀብኝ ምን ላድርጋል? እኔም እኮ ፈርቼ ነው እንጂ ሐሳብ በእኔም ሲረቅ ነው ግራ ይገባኛል። ህብስቱ ተለውጦ ስጋ ወይኑ ተለውጦ ደም እንዴት ይሆናል? እንደው በቃ በውስጤ እንዲህ ይሆንብኛል ነው እንዴ እስኪ ና እንሂድ ቅዳሴ ከሚቀደስ ቤተክርስቲያን እንሂድ አለና ይዞት ቅዳሴ ወዳለበት ቤተክርስቲያን ሄደ። ቅዳሴ ከሚቀደስበት ቤተክርስቲያን ሄደው ቅዳሴ ቁመው አስቀድሰው ሀበነ ንበር በዘዚአ ከመንፈስ ቅዱስ ሲል ካህኑ በአምሳለ በግ በአምሳለ ሕፃንም ቢሉ ሲያርደው ሲያወራርደው የካህኑ 10 ጣቶቹ ደም ተነክረው ተመለከተ። ያ ያልበቀው ሲጠራጠር የነበረው በዚህ ጊዜ አረ ወንድም የተመልከተው ይህን ሕፃን እኮ አረደዋል፣ እኔማ ሁል ጊዜ ይዋለው አንተ ይው እንጂ ብሎታል። ሃይማኖት የማናያቸውን ነገሮች የምናይበት ነው። የማናየውን እግዚአብሔርን ማየት የምንፈልግ ካለን ማየት የምንችለው ስናምነው እግዚአብሔርን ሲያምኑት ይገለጻል። አንደኛው እግዚአብሔር፣ ሁለተኛው የማናያትና ያላየናትን መንግስተ ሰማያትን ለማየት ማመን ይጠይቃል። መንግስተ ሰማያት ለመግባት ማመን ነው። በቃ የማያምን ሰው መንግስተ ሰማያትን አያያትም። እይክል ይርአያ ለመንግስተ እግዚአብሔር ይላል ዮሐንስ ወንጌል ምዕራፍ 3 ላይ። የእግዚአብሔር መንግስት ፈጽሞ ሊያያት አይችልም። ዘይተወለደ ዳግመ እማይሆን መንፈስ ቅዱስ፣ ከመንፈስ ቅዱስ ከውሃ ያልተወለደ ሰው የእግዚአብሔር መንግስት አያያትም ተብሏልና የእግዚአብሔርን መንግስት ለማየት ማመን ያስፈልጋል። የማይታዩ ነገሮችን የምናይበት ነው ማለት ነው። የማይታዩ ነገሮችን የምናይበት ነው። ሃይማኖት ያልታዩ ነገሮችን የምናይበት ነው። ሌላኛው የማይታዩ ምስጢራትን በጸጋ እግዚአብሔር በኩል የሚሰጡንን ምስጢራት። አሁን ክህነት ይሰጠናል። ክህነቱን ለይቶ ማየት አይቻልም። ምንኩስናው አለ ይሰጠናል፣ እርሱም ለይቶ ሀብታት ምስጢራትን በጠቅላላው ከእግዚአብሔር የሚገኙ ሀብታት ምስጢራትን ለማየት ማመን ያስፈልጋል። በእምነት ደረጃ ያየናቸው የከፍታ የእድገት ጎደሎ እምነት ታላቅ እምነት ብለን እንደገለጽናቸው በመጀመሪያው የእምነት ደረጃ ይሄ ንጽሐ ስጋ ከሚባለው ሲደረስ የገዛ ነፍስን ማየት ይቻላል። አየህ
ሰው በሃይማኖቱ እየጸና ስጋውን ንጹህ ሲያደርግ የገዛ ነፍሱን ማየት ይችላል። የገዛ ነፍሱን ማየት ይችላል። አሁንም እየቀጠለ ሄዶ ደግሞ ንጽህናው ያደገ ሲሄድ ደግሞ መላእክትን ወደ ማየት ደረጃ ይደርሳል። ሲቀጥል ሶስተኛው ማዕረግ ይሄ ንጽሐ ነፍስ ንጽሐ ልቡና ከሚለው ማዕረግ እየደረሰ ነው ሥላሴ ነው። እነ እስጢፋኖስ በድንጋይ ሲመቱ ድንጋዩን ሲወረውሩባቸው ቀና ብለው በዘባነ ኪሩቤል በአንድነት በሶስትነት ቅዱሳን መላእክት እያመሰገኑ ሥላሴ መንበራቸው ቁጭ ብለው እየተመሰገኑ አይተዋል እስጢፋኖስ። ስለዚህ የማናየውን ወደ ሃይማኖት ርዕይ መድረስ የምንችለው ስናምን ነው። አሁን ሃይማኖተ ሰሚ አለ መስማት ነው የመጀመሪያው። የሰሙትን ነገር ወደ ማየት ማደግ ነው ደግሞ። ስለዚህ የሰማነው ወደ ማየት ማደግ የምንችለው በዚያ ልክ ነውና ሃይማኖተ ርዕይ መድረስ ይቻላል። የማይታዩ ነገሮችን የምናይበት ነው። ግሩማን ፍጥረታትንና ስውራን ቅዱሳንን ማየት የሚቻለው በማመን ነው። ረቂቃን የሆኑ ፍጥረታትን ርሁቃን የሆኑ ፍጥረታትን ማየት የሚቻለው በእምነት ነው። ሃይማኖት የማይታዩ ነገሮችን የምናይበት ነው። ስለዚህ ሃይማኖት አይን ነው። ሰው በእምነቱ እየጸና እያደገ የሄደ እንደሆነ የማይታዩ ነገሮችን እያየ ለዚያ ነው እኮ አሁን በገድላት በቅዱሳት መጻሕፍት የምንመለከታቸው እንዴት ሊሆኑ ይችላሉ ተብለው። ለምሳሌ ጦቢት የተሰኘ አንድ ሕፃን ልጅ የጦቢያ ልጅ ነው። አባቱ ልኮ ሲሄድ መንገዱ ሩቅ ከመሆኑ የተነሳ ቢፈራ የእግዚአብሔር መልአክ አብሮት ሄደ ይላል። አብሮት ሄደ። እንደውም በቃ የቀን ዋጋ ከፍላለሁ ብሎ ተባብሎ ተስማምቶ አብሮት ሄደ። በቃ በጣም ሰው እያመነ ሲሄድ የማይታዩ ነገሮችን ያሉ። ከአበው አንዱ ከአንድ ተራራ ላይ እየዘለቀ ከእግዚአብሔር ጋር ይነጋገራል እና ለወዳጆቹ ለመነኮሳት መጥቶ እግዚአብሔርን አግኝቸው ዛሬ ይላቸዋል። እግዚአብሔር ጋር ተገናኝተን እንዲህ ብሎ አወራኝ፣ እንዲህ አነጋገረኝ፣ እንዲህ አለኝ ብሎ የተነጋገረውን ያለውን ነገር ይነገር። እስኪ እባክህ አንድ ቀን እግዚአብሔር ጋር ቁጭ ብለን እንድንነጋገር አድርገን አሉት። እሺ ምን ችግር ብሎ ሄደና እግዚአብሔር ሆይ አለ እንደው ወንድሞቼ ሊያገኙህ ይፈልጋሉ፣ እንደው አንተን ማነጋገር ይፈልጋሉ። መቼ ይምጡ? በቃ ይምጡ አለ። ስለዚህ ቀን ቀጥሮ ሰደደው። መነኮሳቱ በዚህ ቀን ኑ ተብላችኋል ሲባል ጨርቃቸውን አጥበው አነጻጽተው እንደው ዝም ብለው ተዘጋጅተው ተነስተው ወደ ተራራው ሲወጡ ከተራራው ግር ስር አንድ እጅና እግሩ የቆሰለ ደሃ ደካማ ቁጭ ብሏል። ወዴት እየሄዳችሁ ነው ሲላቸው እኛማ እግዚአብሔር ቀጥሮ ልናነጋግር ነው። እንዴ እስኪ እኔንም እባካችሁ እንደው አቅመ ደካማ ሆኜ ይዛችሁኝ ሂዱ። አሁን አንተን ተሸክመን ስናንዘባዝብ እግዚአብሔር ያመልጠን፣ በኋላ የነገረን መተን እንነግርሃለን አሉት። እንደው በጣም የሚገርም እኮ። በኋላ ያኛው መነኩሴ አሁን ጊዜ እየዘለቀ ከተራራው ላይ እግዚአብሔርን የሚያገኘው አባት ሲመጡ ከተራራው ግር ስር ያ ሽማግሌ ሰው ቁጭ ብሏል። እና አባ ወዴት እየሄዱ ነው? እግዚአብሔርን ወደ ተራራው እየወጣ ሲኔንም ይዘውኝ ሂዱ። እንደው አቅማተ ነው እግዚአብሔርን ልታገኝ ይፈልጋሉ። ታያችሁ፣ እግዚአብሔር ጋር መገናኘት የሚፈልጉ መንገዱን የሚመራቸው ያጡ አሉ ክርስቲያኖች። በጣም ይሄ ሁሉ አማኝ ባለበት መንገድ የሚያሳያቸው ያጡ አሉ። መኑ ያርየነ ሰናይቶ፣ በጎውን ማን ያሳየን? እንደው በአንድ አማኝ ሃይማኖታዊ ስራ ሰርቶ ማን ያሳየን የሚሉ አሉ። እስኪ በእውነቱ እንደ ሃይማኖታችን ኑረን እንደ ሃይማኖታችን ሰርተን እናሳያቸው እስቲ በእውነቱ። እንደው በቃ በጣም ሃይማኖት ሲኖረው ሰው እንደዚህ ነው። አቅማተ ነው እግዚአብሔርን ለማየት አቅማት በልና አሉና በሽምግልና እድሜያቸው አዘሉት። ያንን ደካማ ያንን አቀበት አዝለው ተሸክመው ሲሄዱ መንገድ ላይ እየቀለላቸው ልክ እንዳልተሸከሙ ምንም ነገር በትከሻቸው እንዳልያዙ አይነት ይሰማቸው ጀመር እና ተራራው ከነበረው ብርሃን የተለየ ብርሃን፣ በተራራው ባሉት በእጽዋቱ ይመጡ ከነበሩት መዓዛት ልዩ መዓዛ የተለየ ነገር ሆነ። ምንድነው ነገሩ ብለው ያን ያዘሉትን ሲመለከቱ እጅና እግሩ የቆሰለው ለካ በዕለተ ዓርብ ለእኔና ለእናንተ የተቸነከረው መድኃኔዓለም ነበር። እኛ ሰገብጋቦች ተራራ ላይ እናገኘዋለን ብለው ብቻቸውን በእግር ብቻ እየሮጡ ሄደው ተራራ ላይ ቢወርቁ ቢነሱ የለም ሳይገለጽላቸው ቀረ። በኋላ መነኩሴ ሲደርስ ይገለጽላቸዋል ብለን አልነበረም? ታች እኮ ትታችሁት መጣችኋል። ክርስቲያኖች በስራ ቦታችን እግዚአብሔርን ትተነው እንዳልመጣ፣ ቤተክርስቲያን በመመላለስ ብቻ እግዚአብሔር የሚገኝ ቤተክርስቲያን መምጣት መልካም ነው። ነገር ግን ቤተክርስቲያን ስንመጣ ለቤተክርስቲያን መምጣት አስፈላጊ የሆነ ሰው ሆነን መምጣት ያስፈልጋል። ቤት ላይ ሚስት ባልን፣ ልጆችን፣ ጎረቤትን፣ በስራ ቦታ አሰሪ ከሰራተኛው፣ ሰራተኛ ካሰሪው እንዲህ የሚያገለግሉትን ህዝብ እየሸወዱ ወደ ቤተክርስቲያን መመላለስ ፈጽሞ ከእግዚአብሔር ጋር ያገናኝ። ትተነው እንዳንመጣ መስሪያ ቤት ላይ ገበሬውም ደንበር ስፈነቅል ቆይተ ወደ ቤተክርስቲያን የምትመጣ ከሆነ እግዚአብሔር
ከዚያ ከደንበሩ ትተው እንዳትመጣ ያስፈልጋል፣ መጠንቀቅ ያስፈልጋል። እና የሰው ሰነድ የሚሰርዙ የማይገባ ስራ የምትሰሩ በገበያችሁ ለሃይማኖታችሁ የማይመጥን ስራ ጨምራችሁ መስራት የያዛችሁ ሰዎች እኒህ ነገሮች ማስተካከል መስራት መልካም ነው። ነገር ግን ዕፀ በለስ ሳትጨምሩ ለአንድ አማኝ የማያስፈልገውን ስራ ትታችሁ ለአማኝ የሚሆነውን ነገር ስራ እየሰራችሁ መቀጠል ያስፈልጋልና በእውነቱ ሃይማኖት የማናያቸውን ነገር የምናይበት ነው። በሉቃስ ወንጌል በማርቆስ ወንጌል ምዕራፍ 16 ላይ ተናግሮታል። እሱ ለሚያምኑብኝ ይህች ምልክት ትከተላቸዋለች ብሎ ለሚያምኑብኝ ይህች ምልክት ትከተላቸዋለች። እባብ ቢጨብጡ አይበላቸውም፣ መርዝ ቢጠጡ አይገላቸውም። ይህች ምልክት ትተልወሙ ለሚያምኑ በስሜ ለሚያምኑ ትከተላቸዋለች። ይሄው ተከተለቻቸው። እነ ቅዱስ ጊዮርጊስ መንኮራኩር ገብተው ቢፈጩ ዛፍ ሁሉ ጊዮርጊስ 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 ብሎ ወደ ማመስገን ደረሰ። የተለያየ መከራ ቢደርስባቸው ይሄው በጣም እጃቸውን በሰይፍ ቢቆምጧቸው የብርሃን እጅ እየተሰጣቸው በጣም በዚያ ደረጃ አድርገዋል። ሰማይን እስከ ማዘዝ ድረስ ደርሰዋል። ለሚያምኑት ራሱን ብሏል። አማን አማን ለክሙ ዘአምን በ ግብረ ዘአነ ገብር ወዘአቢ ብንየው ይገብር። እውነት እውነት እላችኋለሁ የሚያምንብኝ ሰው ቢኖር እኔ ከምሰራው ስራ በላይ እርሱ ይሰራል ብሎ ተናግሯል። እኔ ከምሰራው ስራ በላይ እርሱ ይሰራል። ስለዚህ ማመን የማይታዩ ነገሮችን ይሆናሉ ይደረጋሉ ብላችሁ የማታስባቸው ነገሮች የሚደረጉት ስታምኑ ነው። ስታምኑ ነው። ለሚያምኑ እንደዚያ ነው። የአባታችን የአብርሃምን እምነት ያያችሁትን እንደዚያ ነው። በቃ አብርሃም አማኝ ነው። ልጅ ትወልዳለህ ያውም እንደ ሰማይ ኮከብ እንደ ምድር አሸዋ ዘርህን አበዛዋለሁ ብሎ ነው እኮ የተናገረለት። እንደ ሰማይ ኮከብ እንደ ምድር አሸዋ ዘርህን አበዛዋለሁ ብሎ የተናገረው እግዚአብሔር ለአብርሃም ልጅ ሳይሰጠው 25 ዓመት ሙሉ ኖረ። አብርሃም እግዚአብሔር ዘር ሰጣለሁ ብሎ ዘገየ ብሎ አልጠረጠረውም። ማመን ፍጹም ማመን። በኋላም እንኳን ልጅ ከሰጠው በኋላ ያን የሰጠውን ልጁን አውጥተው ወደ ተራራው ሰዋልኝ ብሎ ሲለው አብርሃም አልተጠራጠረም። በቃ ሊሰዋው ለእግዚአብሔር ሊሰዋው ነው የሄደውና ወደ እግዚአብሔር መስዋዕት አድርጎ ሊያቀርበው ነው ሄደው። በቃ በጣም እንደ ሰማይ ኮከብ ይበዛልሃል እንደ ምድር አሸዋ ይሆንልሃል ያለኝ ደግሞ ይህንኑ አንድ ልጅ እንዴት እንዲህ ይለኛል ብሎ አብርሃም በእግዚአብሔር ላይ አላመነታም። ባለማመንታቱ አብርሃም ፍጹም የሆነ እምነቱን አየና እግዚአብሔር በግን ከሰማይ አወረደለት። በቃ የታወረደ ከላይ ለይስሐቅ ወለኢያየ በወዳጄ በይስሐቅ ላይ እጅህን አታንሳ አለና እግዚአብሔር በይስሐቅ ፈንታ በግ እንዲሰዋ አደረገው። ስለዚህ ሰው በሃይማኖቱ ሲጸና ይደረጋሉ ብለን የማንጠብቃቸው በአንድ መቋሚያ በአንድ በትር ውሃ መክፈል የሚቻለው በቃ እንዲህ አይነት ተአምራት ገቢረ ተአምራት ወመንክራት የተሰኙትን እንደነዚህ አይነት ድንቅ ነገሮችን ማየት የሚቻለው በማመን ነው። ስለዚህ ሃይማኖት የማናየውን ነገር የምናይበት ነው። በፍልስፍና በስጋው ያስተሳሰብ በጉልበት በመስራት ብቻ እንደርስበታለን የምትሉትን ስራችሁን ሃይማኖት ጨምሩበትና ከሚሆነው በላይ ሆኖ ታዩታላችሁ። ከምታስቡት ይሆናል ብላችሁ ከሚታሰበው በላይ ሆኖላችሁ ማየት የምትችሉት ሃይማኖት ሲጨምሩበት ነው። አምናችሁ የምትሰሩት ስራ ሁሉ ለሌሎችም ትምህርት ይሆናል። ስለዚህ ሃይማኖት ያላየነውን የምናይበት። ስለዚህ ሃይማኖት በስራ የሚተረጎም ነው። እንግዲህ እምነት ላይ እንደገለጽንላችሁ ሃይማኖት በስራ የሚተረጎም ነው። ሃይማኖት አለኝ የሚል ስራ የማይሰራ ሰው እርሱ ሃይማኖቱ የሞተች ናት። ሃይማኖቱ የሞተች ናት። ምክንያቱም ሃይማኖት በስራ የምትገለጽ ስለሆነች ስንጾም ስንመጸውት ለዚያ ነው አምላካችንን በኋላ ከዚህ ዓለም ወደ የማያልፈው ዓለም ስንሄድ ወደ አምላካችን ስንቀርብ በዕለተ ሞታችን የሚጠይቀን ምን ሰራሽ ነው። ሃይማኖቱ በስራ የሚገለጽ ስለሆነ ሃይማኖት በስራ የሚተረጎም ነው። በስራ የምንተረጉመው ነው። ስንጾም ስንጸልይ ስንቀድስ ስናስቀድስ ስንመጸውት በቃ በዚያ ልክ ረህብኩ ወያብላይክሙኒ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ታስሬ አላስፈታችሁኝም እንዲህ የሚለን በቃ በጠቅላላው ሃይማኖት ፍቅረ ቢጽ የሚገለጥበት ነው። ሰው አማኝ ሲሆን እግዚአብሔርን ሲያምን ለወንድሞቹ ለሰዎች ሁሉ በጎነት ይኖረዋል። ፍቅረ እግዚአብሔርና ፍቅረ ቢጽ ሃይማኖትና ምግባር ማለት ናቸው። ከዚህ የተነሳ ሃይማኖት በስራ የሚተረጎም ነው። ስራ የሌለው ሃይማኖት ሁሉ የሞተ ነው። ሃይማኖት አለኝ የሚል ስራ የሌለው ግን እርሱ ሃይማኖቱ የሞተች ናት ይላል። ከሞተ ምን ይጠበቃል? የሞተ ምንም የሚሰራው ነገር የለም። እንደዚህ ሁሉ ስራ የሌለው ተግባር የሌለው ሃይማኖትም
በእግዚአብሔር ዘንድ ያሉትን ያን ቅድም የገለጽናቸውን የማይታዩትን ማሳየት፣ ገቢረ ተአምራት መንክራት ማድረግ፣ የእግዚአብሔር ልጅ መባል፣ ወደ መንግስተ ሰማያት መግባት፣ ትንሣኤ ዘጉባኤን ማየት የሚቻለው ሰው ሲያምን ነውና ሃይማኖት በስራ የሚገለጽ በስራ የሚተረጎም መልካም ነገር ነውና ስለዚህ ሁላችንም ኦርቶዶክሳውያን ሃይማኖታችን ጠንቅቀን አውቀን የምንሰራውን ሃይማኖታዊ ስራ ለማድረግ አሁን አባቶቻችን በዓላቶቻቸው ህይወታቸው ስራዎቻቸው ሁሉ ልብሶቻቸው ሁሉ ሃይማኖታቸውን የሚገልጹን ነበር። እናቶቻችን መስቀሉን ጠልፈው በቃ በአንገታቸው የሚያደርጉት የንቅሳት እንኳን አስካለ ማርያም ገብረ ማርያም በማለት ስማቸው በመጥቀስ የመስቀል ምልክት ምናልባት አላውያን ነገስታት ሃይማኖታቸውን መግለጽ የማይችሉበት ደረጃ እንኳን ቢያስገድዷቸው በጥቁራት መስቀል ላይ ግንባራቸው ላይ ይስላሉ ያስቀምጣሉና ስራዎቻችን ድርጊቶቻችን ውበታችንም ህይወታችንም ኑሯችንም በሙሉ ሃይማኖታችን የሚገልጽ ሊሆን ያስፈልጋል። ማንነታችን ሃይማኖታችን የሚናገር ሊሆን ይችላል። አማኝ ነው እንዴ ይሄ ሰው የኦርቶዶክስ አማኝ ይመስላል ተብሎ አማኝ መሆናችን ያላወቀ ሰው ሲያየን ማመናችን አኗኗራችን የሚገልጽ መሆን መቻል አለበት። አዎ አንተም ጨው ለምድር ማለት እንደዚያ ስለሆነ ጨው ማለት ትንሽ ተደርጎ ብዙውን የሚያጣፍጥ ማለት ብዙውን የሚያጣፍጥ ክርስቲያንም እንደዚያ ነው። ብዙውን የማያምንና ምግባር የሌለው ሰው ጨው ሆኖ አጣፍጦ ወደ ምግባር ወደ በጎነት የሚመለስ። ስለዚህ አማኝ ማለት የበጎ ነገር መገኛ የበጎ ነገር መገለጫ የበጎ ነገር መሪ በጎ ነገር አድራጊ ማለት ነውና አምላካችን እግዚአብሔር እንደ ሃይማኖታችን እንድንኖር ሃይማኖታችን አጽንተን እንድንጠብቅ ሃይማኖታችን ለትውልድ እንድናቀብል ስርዓታችን ጠብቀን እኛም ኑረን በስርዓቱ እንድንጠቀም አምላካችን እግዚአብሔር ይርዳን። ያስተማረን የመከረን የገሰጸን ኃያሉ አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። ይቆየን።